ሰላም ወደ አድማጮቻችን አዳዲስ የዝውውር መረጃዎችን ይዘንላችሁ መጠናል። እንግዲህ ለሊቨርፑል ደጋፊዎች ጥሩ ሽያጭን ያከናወኑበት ቀን ነው። ኬለር ወደ ብሬንፎርድ የሚያቀና ይሆናል። 12.5 ሚሊዮን ፓውንድ እስከ 18 ሚሊዮን ፓውንድ ሊቨርፑሎች የሚያገኙ ይሆናል። መመራዳሽቪሊ ከቫሌንሺያ ይመጣል። ከአሊሰን ቤከር ጋር የሚፎካከር ይሆናል። ኬለር ለሊቨርፑል እንግዲህ ባለፉት 7 ዓመታት እንደ ሁለተኛ ግብ ጠባቂ ሆኖ አገልግሏል። ባለፉት 2 የካራባኦ ካፕ ፍጻሜ ጨዋታዎች ሊቨርፑል ውጤታማ ሲሆኑ ደግሞ ባለፈው ዓመት በተለይ ዋንጫውን ሲያነሱ በዘንድሮ ውድድር ዓመት እንኳን በኒውካስትል ተሸንፈዋል። ውጤታማ የነበረ ግብ ጠባቂ ነው። ለሊቨርፑል እንደ ሁለተኛ ግብ ጠባቂ ጥሩ ፐርፎርማንሳቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። እንግዲህ በአጠቃላይ ስለዚህ እናወራለን። ብዙ የተለያዩ መረጃዎች አሉ። ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ቤንጃሚን ሴስኮ፣ ቪክቶር ዮኬሬስ፣ ጆርጂኒዮ፣ ቶማስ ፓርቲ ያለን ቸልሲ ቤት ሲኔት ደግሞ የብሬዝዌት ማርክ ጉይን የሚመለከት እንዲሁም ደግሞ ሌላኛው የሆነው የቸልሲ የመስመር ተጫዋች ማድዌኬን የሚመለከቱ የዝውውር መረጃዎች አሉ። ወዳድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የዕለቱን የዝውውር መረጃዎች ማቀርብላችሁናል። ወዳድማቻችን የክረምቱ የዝውውር መስኮት ዛሬ ተከፍቷል። ማንቸስተር ዩናይትድ የመጀመሪያ ፊርማውን አግኝቷል። ማቲያስ ኩኛ 62.5 ሚሊዮን ፓውንድ አውጣው አስፈርሞታል። ይህ ለማንቸስተር ዩናይትድ ደጋፊዎች አስፈላጊ ነው። ምክንያቱም በቅርብ ጊዜ ደግሞ በተለይ ድርድሮቹ እየተከናወኑ የሚገኙት የብሩኖ ፈርናንዴዝ ጉዳይ እንግዲህ ማንቸስተር ዩናይትዶችን ልብ አንጠልጣይ እንደሆነ እንደቀጠለ ነው። እንግዲህ ማንቸስተር ዩናይትድ ከ100 እስከ 120 ሚሊዮን ፓውንድ አንዳንዶቹ 80 ሚሊዮን ፓውንድ ይላሉ። በተለያዩ መረጃዎች አሉ። ወደ አል አህሊ ያቀናል የሚል ስጋት አለ። ሩበን አሞሪም ተጫዋቹን ማቆየት ይፈልጋሉ። ነገር ግን አስቸጋሪ የሆነው ድርድሩ ላይ የሩበን አሞሪም ፍላጎት ብቻ ሳይሆን የአል አህሊ ጠንክሮ መምጣት ለማንቸስተር ዩናይትድ በኔ እይታ ብሩኖ ፈርናንዴዝ የሚያጣ ከሆነ በተለይ ከቀድሞ ክለባቸው እንግዲህ ጎንካሎስን ያማመጡ ይሆናል ስፖርቲንግ ሊዝበን ቤት። ከዛ ውጭ ደግሞ ከብሩኖ ፈርናንዴዝ ውጭ ያለን ህይወት ማንቸስተር ዩናይትድ የሚቀጥል ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ቤት ሳወጣ ግን አንድ ሁለት መረጃዎችን ላይ ያይዝላችሁ። ራሽፎርድ እና የባርሴሎና ዝውውር አሁን የሚከናወን አይመስልም። ሌላኛው የአላንደር ጋርናቾ የዝውውር ዋጋ ከ60 ሚሊዮን ፓውንድ ወደ 40 ሚሊዮን ፓውንድ ቀንሷል የሚል መረጃዎች ወጥቷል። ወደ ቼልሲ መሄድን ደግሞ ይፈልጋል። ከማን ይልቅ? በተለይ ደግሞ ከናፖሊ ከማጥናት ይልቅ የሚሉ የዝውውር መረጃዎች አሉ። ማንቸስተር ዩናይትድን የሚመለከቱ ወደ አርሰናል ቤት በቀጥታ እናቅናና አርሰናሎች የማርቲን ዙቢሜንዲ ዝውውር በቅርቡ ለመጨረስ ጥረትን እያደረጉ ይገኛሉ። ከዛ ውጭ አርሰናል ቤት የሚነሳው በጥሩ ሁኔታ የአማካይ መስመራቸው የነበረው ጆርጂኒዮ አርሰናልን በሙሉ የውድድር ዓመቱ ካገለገለ በኋላ እንደሚለቅ በነጻ ታውቆ ነበር። ነገር ግን የክለቦች የዓለም ዋንጫ መጫወት ስለሚፈልግ በጁን 14 ማለት የዛሬ 14 ቀን በኋላ ለሚጀምረው ለዛ ውድድር ለመሳተፍ ሲል ኮንትራቱ መጨረሻ ላይ የሚከፈለውን የቦነሱን ጥሎ እንግዲህ ወደ ፍላሚንጎ ያቀናል። ዝውውር ኮንትራቱ የሚቋረጥ ይሆናል። በዚህም የተነሳ 850,000 ፓውንድ ጆርጂኒዮ አርሰናል ሳይከፈለው ቡድኑን የሚለቅ ይሆናል። ይህ እንግዲህ ለጆርጂኒዮ ትልቅ ውሳኔ ነው። ክለቦች የዓለም ዋንጫ በ4 ዓመት አንዴ የሚከናወን ስለሆነ ትልቅ እድልን የሚያመጣለት ይሆናል። እንግዲህ ማንቸስተር ዩናይትድ እና አርሰናል በሴስኮና በቪክቶር ዮኬሬስ ጉዳይ አሁንም ሁለቱ ቡድኖች እየተፋተጉ ይገኛሉ። እንግዲህ ምንድነው ካላችሁ ደግሞ የሴስኮን ጉዳይ በሚመለከት በተለይ ሴስኮ ክሪስቶፈር ቪቬልን ነው የምናደርገው። ክሪስቶፈር ቪቬል አሁን የማንቸስተር ዩናይትድ ቋሚ የምልመላ ቡድኑ ኃላፊ ሆኗል። ክሪስቶፈር ቪቬል ይህንን ተጫዋች ከአርቢ ሳልዝቡርግ ጀምሮ በአርቢ ሌይፕዚግ የሚያውቁት ነውና ማንቸስተር ዩናይትድ ማስፈረም አለበት ብለው ያምናሉ። ነገር ግን አሁን በሩበን አሞሪም ስር ደግሞ ሩበን አሞሪም ቪክቶር ዮኬሬስን ቢመጣ ይመርጣሉ። አሁን በቪክቶር ዮኬሬስም ጉዳይ በቤንጃሚን ሴስኮም ጉዳይ አርሰናልም ማንቸስተር ዩናይትድም ይፈልጋሉ። ሁለቱም ቡድኖችም አነጋግረዋል። ነገር ግን ውሳኔዎች እየጠበቁ ነው የሚገኙት። በእርግጥ ደግሞ የወጣው መረጃ አርቢ ሌይፕዚግ ከ65 እስከ 70 ሚሊዮን ፓውንድ ኦልሞስት 67 ሚሊዮን ፓውንድ ይፈልጋል የሚል ነው። ዮኬሬስ 65 ሚሊዮን ፓውንድ ዋጋቸው ተቀራራቢ ነው። ነገር ግን በሁለቱም ቡድኖች መካከል ከባድ ውሳኔ ይጠበቃል። ለማን ይጫወታል፣ ማንንስ የተሻለ ቡድን ያደርጋል የሚለው ነው። እንግዲህ አንዳንድ የአርሰናል ደጋፊዎች ባካችሁ የማንቸስተር ዩናይትድ ሴስኮን ውሰዱልን የሚሉ ኮሜንቶችን አይቻሉ። እንግዲህ የሁለቱም ተጫዋቾች የራሳቸው የሆነ ጥሩ ጎንና መጥፎ ጎን እንዳላቸው ከዚህ በፊት ብዙ ፕሮግራማችን አውርተናል። ያን እንግዲህ የምናይ ነው የሚሆነው። አንደኛ ቪክቶር ዮኬሬስ የሚመጣበት ሊግ ከቡንደስሊጋው ዝቅ ያለ ነው። ቤንጃሚን ሴስኮ ደግሞ በቡንደስሊጋውም ጠንካራ የሚባል አይደለም። በተለይ አርሰናል ደጋፊዎች ስጋታቸውን የማይ ይመስለኛል። 13 ጎልና 5 አሲስት ያለውን ተጫዋች አመጣህ ሌላኛው ካይ ሃቨርትዝ እንዳይሆን ፍራቻ እንዳለ ይታያል። ሌላኛው እንግዲህ በአርሰናል ዘንድ የሚወራው የዲክላን ራይስ ጉዳይ ነው። የቻምፒዮንስ ሊጉ የቤስት 11 ሲተዋወቅ የአማካይ መስመሩ ላይ ከቪቲኒያ ጋር ተጣምሮ አባል ሆኗል። ይህ ለአርሰናሎች እንግዲህ ምን ያክል ጥሩ ተከላካይ እንዳላቸው ጥሩ የአማካኝ ተጫዋች እንዳላቸው የሚያሳይ ነው። ሌላኛው መረጃ የሚሆነው በጣም አስደንጋጩ ዛሬ ወጣው ለአርሰናል ደጋፊዎች አሳዛኙ የቶማስ ፓርቴ ከባርሴሎና ጋር ድርድሮችን ጀምሯል። ድርድሮችን በጥሩ ደረጃ እየሄዱ ናቸው የሚል ነው። ይህ እንግዲህ ለአርሰናል ደጋፊዎች ትንሽ የሚያስቸግር ነገር ግን በኔ እይታ የመሳካት እድሉ ጠባብ ይሆናል። ምክንያቱም ቶማስ ፓርቴ በባርሴሎና ቤት ቋሚ ሆኖ ሊጀምር የሚችልበት እድል ጠባብ ነው የሚሆነው።
ከአርሰናል የተሻለ ደሞዝ ይከፍሉታል ወይ? ከዛ ውጭ ደግሞ የነ ዲዮንግ የአማካይ መስመሩ የባርሴሎና በጣም ጥሩ ተጫዋቾች አሉትና ቶማስ ፓርቴ ተጠባባቂ ለመሆን ካልሆነ በስተቀር እንዴት ይሆናል? ከዛስ በአርሰናል ቢቆይ አይሻለውም ወይ? በተለይ ደግሞ ከዚህ በፊት እንደተነሳው ቶማስ ፓርቴ ቤተሰቦቹ በለንደን መቆየትን ይመርጣሉ። ያንን እንዴት ወደ ካታላን ለመዘዋወር ያስባል የሚል ነው። እንግዲህ ውሳኔዎቹ የቶማስ ፓርቴ ናቸው። አርሰናል ኮንትራቱን አቀርቦለታል። ድርድሮቹ ተደርገዋል። መጨረሻ የሚለውን ይወስናል። ከባርሴሎና ከሚሄድስ እውነት የገንዘብ ጉዳይ ከሆነ ደግሞ ወደ ሳውዲ ለምን አያቀናም የሚል ሌላኛው መረጃ ነው የሚሆነው። አርሰናሎች ቶማስ ፓርቴን ካጡ እንደገና ለአማካይ ተጫዋች ፍለጋ ወደ ገበያ የሚወጡ ይሆናል ተብሎ ይጠበቃል። ሌላ ደግሞ ለአርሰናል ከፍተኛ አስቸጋሪ የሚያደርገው ነው። አንድ መረጃ ቢቢሲ ይዞ ወጥቶ መጥቷል። በውድድር ዓመቱ እንደ አርሰናል በእንግሊዝ ፕሪሚየር ሊግ ስኬታማ ቡድን የለም። በገንዘብ ጉዳይ በዋንጫ አላልኩም ወዳድማቸው፣ በገንዘብ ጉዳይ አርሰናል በጣም የተሳካለት ቡድን ሆኗል። በክረምቱ 200 ሚሊዮን ፓውንድ የዝውውር ዋጋ መድቧል የሚል ነው። ይህ ብቻ በቂ ነው ወይ? እንግዲህ የሚታይ ይሆናል። ወደ ኬለር እና ብሬንፎርድ እና አቅናና እንግዲህ በጣም በሚገርም ሁኔታ ሊቨርፑል እና ብሬንፎርድ እርስ በራስ ወይም ከዚህ በፊት የቀድሞ የማንቸስተር ዩናይትድ እና የሰንደርላንድን ግንኙነት የሚመስል ሰር አሌክስ ፈርጉሰን በነበሩበት ጊዜ የሰንደርላንድ እና የማንቸስተር ዩናይትድ ሁኔታ እንዲሁም ከስቶክ ሲቲም ተጫዋቾችን በተመሳሳይ የሚለዋወጡበት ጊዜ ነበር። አሁን ደግሞ ብሬንፎርድ እና ሊቨርፑል ተመሳሳይ ነው። እንግዲህ አምና አማካኙን ካርቫሊዮን፣ ከዛ ውጭ ቫንደርበርግን ተከላካዩን፣ አሁን ደግሞ ኬለርን የሚሸጡላቸው ይሆናል። ከ12.5 ሚሊዮን ፓውንድ እስከ 18 ሚሊዮን ፓውንድ ጭማሪዎችን አካቶ የሚሸጡት ይሆናል። ለብሬንፎርድ ግን እኔ በኔ እይታ በጣም ምርጥ ድርድርን ያደረጉት ብዬ አምናለሁ። ለምን ካላችሁኝ ደግሞ እንግዲህ በሁለት አይነት ሁኔታዎች እዩት። አንደኛ ኬለር 25 ዓመቱ ላይ ነው የሚገኘው የአየርላንዳዊ ግብ ጠባቂ። ሁለተኛ ፍላነከን 31 ዓመቱ ላይ ነው። ደርማቻችን ጥሩ ብቃት ያለው ግብ ጠባቂ ነው፣ ምንም ጥያቄ የለውም። ወደ ባየር ሊቨርኩሰን ወደ እንግዲህ ኤሪክ ቴናጉ ባየር ሊቨርኩሰን የሚያቀነው 11 ሚሊዮን ዩሮ ያገኛሉ። እዚህ ላይ ትንሽ ገንዘብ ጨምረው ሌላ የተሻለ ስል በብቃቱ ሳይሆን በእድሜው ዝቅ ያለ አቅሙ ማደግ የሚችል ግብ ጠባቂን ማስፈረም መቻላቸው በጣም ጥሩ ሂደት ነው የሚሆነው። ሌላኛው ወዳድማቻችን እንግዲህ በሊቨርፑል ቤት ሳንወጣ ግን ሌላ መረጃ የሚሆነው ሊቨርፑሎች ሉዊስ ዲያዝን የሚለቁ ከሆነ የዲያዝ ተተኪን አድርገው አንቶኒ ጎርደን ለማምጣት ይፈልጋሉ። በዝውውሩ የሚሳተፉ ይሆናል። ባርሴሎና ግን ከዚህ ፉክክር የወጣ ይመስላል። ከዛ ውጭ እንግዲህ አርሰናል ታዳጊውን ኢጎር ታዮንን ለማስፈረም ጫፍ ደርሷል። የ17 ዓመቱ የብላክበርን ሮቨርሱን አጥቂ ለማስፈረም አርሰናሎች 1 ሚሊዮን ፓውንድ አቅርበዋል። ነገር ግን ውድቅ ተደርጎባቸዋል። ስለዚህ የተሻለ ጭማሪ አድርገው የተሻለን አጥቂውን ለማስፈረም ጥረቶችን እያደረጉ ይገኛሉ። በቀጥታ ወደ ቼልሲ እና አቅናና የቼልሲን የዝውውር መረጃዎች ላድርሳችሁ። ቼልሲን በሚመለከት እንግዲህ ኤሲ ሚላን የማድዌክ የፈላጊ ሆኖ መጥቷል። እስከ 50 ሚሊዮን ፓውንድ ለመክፈል ፍላጎት አለው። ነገር ግን ኤሲ ሚላን 50 ሚሊዮን ፓውንዱም ውድ ይሆንብኛል ብሎ ያስባል። ቼልሲዎች ደግሞ ይህንን ተጫዋች ትክክለኛ ገንዘብ ካልቀረበ ለመለቀቅ ፍቃደኞች አይደሉም። ቼልሲ ደጋፊዎች አስደሳቹ ዜና ግን የጀራርድ ብሬዝዌትን የሚመለከት ነው። ጀራርድ ብሬዝዌት የኤቨርተኑ መሀል ተከላካይ በተለይ ደግሞ በዴቪድ ሞየስ ስር በጣም ጥሩ ብቃቱን እያሳየ ይገኛል። አሁን ደግሞ የቡድኑ በሚገርም ሁኔታ ኮንትራቱን ለማራዘም ድርድር እያደረጉ ነው። ነገር ግን ቼልሲ እዚህ ላይ ገብቶበታል። 1 ዓመት ኮንትራት ነው የሚቀረው። ቼልሲዎችን ተጫዋች ማምጣት ይፈልጋሉ። ትንሽ የሚያስቸግረው እንግዲህ ኮልዊልም ግራግር ነው፣ ብሬዝዌትም ግራግር መሆኑና መሀል ተከላካዮች ሁለቱም ግራ የመሀል ተከላካዮች መጠቀም አንዳንዴ ያስቸግራል ስለሚባል ነው እንጂ ጀራርድ ብሬዝዌትን ለማስፈረም የሚከፈለውን ዋጋ ለመክፈል ቼልሲዎች ፍላጎት አላቸው የሚል ነው። ሌላኛው በአየር ላይ ፍልሚያ በጣም የተሻለ ነው። ከነቶሲን ከሌሎችም በእንግሊዝ ፕሪሚየር ሊግ ላይ ልምድ ያለው ተጫዋችን ቼልሲ የሚያመጣ ከሆነ ብዙ ነገሮች የሚሸፍን ነው። በተለይ ቼልሲዎች ያምዴላፕን ከእንግሊዝ ፕሪሚየር ሊግ ነው። አሁን የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾች ማምጣት ቼልሲን በፕሪሚየር ሊግ ዋንጫ ላይ ተፎካካሪ የሚያደርገው ነው። ከዚህ በፊት ስቶንስን ሲያስፈርም ማንቸስተር ሲቲ ብዙ ምክንያቶች ተነስተው ነበር። ነገር ግን ምን ያክል ለቡድኑ እንደጠቀሙ ታውቃላችሁ። በእኔ እይታ ስቶንስን ለማንቸስተር ሲቲ እንደፈረመው ሁሉ ብሬዝዌት ለቼልሲ የሚመጣ ከሆነ የመከላከል ቅርጹን እንዲቀይር ከኋላ በመሰረት በጣም የተረጋጋ ተጫዋች ነው። በአየር ላይ ብቃቱ ጥሩ ነው። በእግሩ ሲጫወት በጣም የተለየ ተጫዋች ነው። ማምጣት የሚችሉበት እድል ያለ ይመስለኛል። የማርክ ጉይሌም ፍላጎት እንዳላችሁ ታውቃላችሁ። ከቻሉ ባህን አብረው የዝውውሩ አካል ማድረግ ይፈልጋሉ። ያ የሚሆን ከሆነ ለቼልሲ የተሳካ ጊዜ በዝውውር መስኮቱ የሚያሳልፉ ይሆናል። በአጠቃላይ እንግዲህ በዝውውር መረጃዎች ላይ ያቀረብኩላችሁ መረጃዎች እነዚህን ይመስላሉ። ደድማቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።